ሄሉ በመጀመሪያ እንደዚህ ሆስፒታል በመግባቷ በጣም ያሳዝናል። ይሄ ነገር እውነት ነው ግን ወይስ ምንድን ነው? ብዙ ዩቱበሮች ናቸው እንደዚህ እየሆኑ የምናየው። የሆነ ነገር ሲፈጠር ሁልጊዜ ኦክሲጅን እንትን ብለው ነው እና ለዲራማ ነው ወይስ እውነታቸው ነው? ያልገባኝም እውነት ለመናገር። እውነት ከሆነ ግን ያሳዝናል። በዚህ ደረጃ ውስጥ እንዶ እውነት በትንሽ በቃ በሽታ እንደዚህ እያለ ነው የሚመጣው እና ከባድ ነው። በመቀጠል ያብ ደግሞ ምን አድርጌ እያላት ነው? ምን እየሆነ ነው ሰውዬው? አልገባኝም። እሱ እኮ ካላስ ህይወቱን ትቷት ሄዶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት አደራችሁልኝ? እንዴት ናችሁ? በያላችሁበት ሰላምና ፍቅር ይብዛላችሁ ያልኩኝ ተከስቻለሁ። ማታ ቪዲዮ ልሰራ ጀምር ሳረግ ስራ ገባሁኝ። በዛው ተረሳ ትላላችሁና እና እንዴት አደራችሁልኝ? እንዴት ነበረ ስራ ጤና እንዴት እያደረጋችሁ ነው? በሀገር ውጭም በሀገር ውስጥም ያላችሁ ውድ የሀገሬ ልጆች ክፉ አይንካችሁ፣ አላህ ከመጥፎ ነገር ይጠብቃችሁ፣ እየጠብቀን የእረፍት እንጀራን ይወፍቃችሁ እላችኋለሁ ውዶቼ። እና እንግዲህ እነ ሄሉሻ በድጋሚ መጥተዋል። ሄሉ ከትናንት ወዲያ ራሷን ስታወደቀ ተብሎ ነበር። ያው ሐኪም ቤት ገብታል እንዳያችኋት ነው። እና ሶሲንም በስንት ጊዜው አየኋት እና ያብ እንግዲህ ተናዷል። አንደኛ በማርገዟም እንዴት ታረግጃለሽ እያላን ነበረ። አርግዣለሁ ስትል የሆነ ይሄ ሄሉን አላምናትም፣ ውሸቷን ነው የሚሆነው። ባለፈውም እንደዚሁ ከሷ አርግዣለሁ ብላ ስለዋሸው አሁንም አላምንም። አንደኛ ከማን የሚለው ነገር አለ። ልውል ጋር ገና አሁን ነው እንደዚህ የተገናኙት። እንኳን ልጅ ለመውለድ ፍቅሩን ራሱ ከሷ መጥቶ ገና ወዲያለሁ ብላ የፍቅር ጥያቄ ያቀረበለት አሁን ነው። አሁን አቅርባለት መቼም ከዛ በፊት ግንኙነት ሊኖራቸው አይችልም ማለት ነው። እንዲሁ ቢሆን እንኳ ግን ሲጀመር አይሆንም ማለት ነው። በመቀጠል ደግሞ ያነ ሰውየውም የተባለው ገና አዲስ ነው የመጣው። አዲስ መጥቶ መቼ አሳልፈው ነው እንደዚህ የሚሆነው? እና ያው ሰው ፕራንክ እያደረገኝ ነው ብዬ ነው የማስበው። ነገር ግን ፊቷ ላይ ሳየው የሆነ እንትን በቃ ፊቷ ልክ አይደለም። የእውነትም እንደተባለው አሟት ነው ወይስ እንዴት እንደሆነ አይገባኝም። ብቻ አላቅም። አልሙሄም ዋናው እሷ ጤና ትሆንላችኋለሁ። እኛ በውሸትም በእውነትም ስንሰራ አንዳንድ ነገሮች ሆነ የሚከሰቱ ነገሮች አሉ እና ያብ እንግዲህ በጣም እየተንጨረጨረ ነበር። ለምንድን ነው ሲባል እኔ የራሴን ህይወት እየኖርኩ ነው። በእርግጥ እሷም የራሷን ህይወት ጀምራ መኖር ትችላለች፣ ግን ከልዑል ጋር መሆን የለባትም። እንዴ ምን አገባው ከማንስ ጋር ብትሆን? ልዑልም ይሁን ማንም ዋናው ነገር ለእሷ ጥሩ ከሆነ እንዲሁም ከሌላው ሰው እሱ ከጎኗ በብዙ ጊዜ ስትከፋም ለሷ ብሎ ስንቴ እንደተፈነከተ አይታችኋል። ከብዙ ሰው ጋር እና መስዋዕት እየከፈለላት ያለው ስለሚወዳትም ስለሆነ ስለዚህ ማንም ይሁን ማንም አንድ ሰው ከህይወታችሁ ከወጣ ከባድ ነው። አሁን የሰውዲ ይገባል እንጂ የሆነ ነገር ቢያረግ ራሱ እንደው በእውነተኛ ብናስበው ያኔ ትታችሁትን በቃ ተለያይታችኋል። እነሱ ደግሞ የተለያዩ ተጣልተው ሳይሆን በሰላማዊ መንገድ ያው ምክንያታቸውን ባያቀርቡልንም የማንሆንበት አጋጣሚ ስላለ በቃ እሷና እኔ በፍቅር ተለያይተናል ብለው ከተለያዩ እንግዲህ አመታቸውን ሊመጣ ነው ማለት ነውና ስለዚህ እሱ አሁን በእሷ ጋር ከተለያየ በኋላ ማናተችን ልዩ ጋር እየሰሩ ነበር። ከዛ እሷንም ትቶ እንደገና ሌላ ህዊ የምትባል እሷ ጋርም እየሰሩ ነው። አሁን ላይ እሷ ጋር ነው ህይወት አለኝ እያለ ነው እና የእውነት እንኳን ቢመጣ ወደ እሷ ታውቃላችሁ። አሁን ህዊ ይህን ቪዲዮ ካየ አፈቅርሻለሁ የሚለውን ቪዲዮ ታያለይ፣ ሰምታለይ፣ ትመጣለይ። ያኔ እንዴት ነው ነገሩ ትላላችሁ። እና በፊትም ከልዩ ጋር ያለውን ነገሩን ሳይጨርስ ወደ ህይወት ገብቶ የተፈጠረባትን ነገር የተሰበረችውን ስብራት አይታችኋል ሁላችሁም። እና ያ ፍቅሩን የሚገልጸው ብዙ ጊዜ በንዴት ነው፣ በቃ በልህ ነው። ገባችሁ? ስለዚህ እናንተ አንድን ሰው መጀመሪያ ወደዛ ሰው ህይወት መንጣትም ካለባችሁ የራሳችሁን ዝባዝንኪ አውጥታችሁ መሆን አለበትና ያብ እንግዲህ እንደዛ ደረጃ ሲደርሱ የነበረው ከልዩ ጋር የነበረውን አልጨረሰም። መጣይ እንዴት መጣም ሲፈቅድላት ስለነበር ያው ብዙ ነገሮች አለፉ። ያው በመስተጨረሻም በራሳቸው እንትን ተለያይተዋል ማለት ነውና ከማንም ጋር ይሁን ከማንም ዙሮ እንትን ብለዋል። ሲቀጥል ደግሞ በሰዓቱ ላይ ከልዑል ጋር ምንም አይነት ግንኙነት እንደሌላቸው ተማምነውበት ነው ያለፉት። በመቀጠል እንግዲህ እሱ ጋር ያብ ጋር ከተለያዩ ስንት ጊዜያቸው። ስለዚህ ከዛ ወዲህ ናቲ ነበረ። ከናቲም ወዲህ ያው እንግዲህ ነበረች። ዙሮ በእኔ ጀርባ የተሰራብኝ ለሚለው ነገር በሰዓቱ ላይ ዙሮ ነገሮች አልፈዋል። አሁን ላይ ግን ወዲያው በሱ ጀርባ የተሰራ ቢሆን እሱ እንደወጣ ይገቡ ነበር፣ ይጀምሩ ነበር ማለት ነው። ግን ደግሞ ይሄ ከሱ ጀርባ የተሰራ ነገርም አይደለም እና ለምን
ትላላችሁ? የሰው ላይ ቆም ብሎ ማሰብ አይችልም እንዴ? ያውን የማስበው ግን እንደነገርኳችሁ ቪዲዮአቸው እንዲታይላቸው ለእይታ ተመካክረው እየሰሩ ነው ብዬ አስባለሁ። የአንድ ወር ወይ ደግሞ 15 ቀን አንድ 4 ቪዲዮ ሰራርተው ከዛም በኋላ ደግሞ ያቆሙታል። ወይ ደግሞ ህይወት መጥታ ግን ሄሉ ጋር እንዳይጣሉ ነው እምላችሁ። መጥታ ደግሞ አይች ትንጨረጨራለች። ከአሁን በፊት ልዩ ጋር ተጣልታ ነበር። ደግሞ አሁን ህይወትም ትመጣለች። ልዩም ከመጣይ እና እንደዛ ነው እላችኋለሁ። መጀመሪያ ያለንን ነገር አስተካክለን ብንይዝ ለሀጎናችን ያለ ሰው ስሜቱን ብንጠብቅ ጥሩ ነውና አሁን ይሄ ልዩ እውነቱን እንኳን ቢሆን ህይወት ይዛለች አይደለም። ማንኛውም ሰው ቢሆን እኔም ቢሆን እናንተም ብትሆኑ ያለፈ ህይወቱን ሌላ ሰው ጋር ሆነ ብሎ እኔ እኮ አፈቅርሻለሁ ስንል ብንሰማ ምን ይሰማናል? እና መጀመሪያ ሰው ማለት አብሯችሁ ላለው ሰው መጨነቅ ነው እንጂ አልፋችሁ ተርፋችሁ ሌላ ከጎኑ ለሆነ ሰው ከማስመሰል ያኔ አብሯችሁ ላለው ሰው ስሜት መጨነቅ አለባችሁ። ከጎናችን ያለው ሰው እያለ ሌላን ሰው ሄደን የበፊት ወይም ደግሞ መሆን የማይችል ነገር እዛ ሄደን ሰው ከመረበሽ ከባድ ነው። ምክንያቱም አይሆንበት ምክንያት አሁን ሄሉ ወደ እሱ ማትመለስበት እሱ ህይወት አለ ብሎ ጀምሯል። ሄሉሻም እንግዲህ የራሷ የሆነ ነገር ይኖራል እንዳልኳቸው ልውልም ይሁን ሌላ ሰው ተመልሳ ካለፈችው ታሪክ ጋር ብዙ ተመልሳ ማይተዋለች። ከናቴ ጋር እንደዛ ብለው ተለያዩ። ግን ደግሞ ያንን ሁሉ አሳልፈው ዛሬ ላይ ናቴም ዝምታውን ሰብሮታል። እሱም እንግዲህ ባለፈው እንዳያችሁት ነጭ ሴት ጋር ከላይ ሲል ነበረ እና ስለዚህ አንዳንድ ጊዜ የተሰበረ እቃ መልሶ ጠግናለሁ ማለት እያፈሰሰ መጨረሻ ከመውደቅ አይቀርምና ነገሮች ሳይሰበሩ ሳይበላሹ ለመያዝ ብንሞክር ጥሩ ነው ብዬ አስባለሁ። ፍቅር ደግሞ ጥንቃቄ ይፈልጋል። ልክ እንደ እንቁላል ነው፣ ከተሰበረ ተሰበረ ነውና ያላችሁን ነገር ለመያዝ ሞክሩ ለማለት እወዳለሁ። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። እኔ የትም ይሁን የትም ዋናው ነገር ሄሉ ዩቲዩብ መስራቷ ነው ደስ የሚለኝ። ይስሩ፣ ይቀጥሉ፣ ስራ ነው።